ልጄን እንደፈለገ ስትጫወት ቆይ ዝም ብላ አንቺ ላውራበት ልጄን እንደፈለገ ስትጫወትባት እንደፈለገ ስትጠቀምባት ቆይተህ አጥቶ ነው አንቺ ለአላህ ብለሽ ቢያንስ አይደላሽም ኦሎ ብለሽ እንግልና ላፍ ማግኔ ላቀም እሺ አሁን እሷ ምንም ያደረገችው ነገር የለም ማሚ እኔ ጋር ነው አይደል ዛሬ እሷ ደግሞ በሰዓቱ ላይ የነበረች ሰው ነች እኔ ለማግባት እኮ ስዱ ልትልኝ የነበረች እኮ ነች ስለዚህ አሁን ብትናገር ምን ይገርመኛል ምን ያንቺ መናገር ለኔ ምን ምንም ላለ ማለት ሞክራለሁ አብረሽ ነው ወራ ተነስተሽ ሱዳት ይጂ ነው አይመለከትሽም አንቺ ዝም በይ በቃ ነው ወይስ እኔ እናንተ ጋር መጣ ነበር እንደዛ ነው ይሄን ያህል የልብ የሰጠው ካልመሰለኝም ነበር ይሄን ያህል አቤት ስትናገር ወንድሜ እስክታመነጫጭቅ ምናምን እሺ አንተ ለማን እንዳስረገዛት ልጅ ታውቃለህ ካንተ ውጭ ማንም አያስረግዛትም እኔ አላስረገዝኳትም ባይሆን ያስረገዛትን ሰው በጊዜ ብትፈልጊና ብታገናኛት አሪፍ ነው በቃ ጨርሰናል መውጣት ትችላላችሁ እኛ የምንወጣው ያባረርኩት ባልሆነ ትልካለህ አትልክም መላክ ግዴታ ነው ለምን ነው የምልከው የተላሽው መናገር መልካለች እኮ የተሸከረች ልጅ ነው ተናገርኩኝ እንዴ ምን ብለሽ ተናገርሽ ልኑር ለማላውቀው ለምን አትወጪም ምን ስለሽ አንቺ ባለቤቷ ስለሆነች የሱ ባለቤት ስለሆነች አላገባም የልጇ አባት ስለሆነ አላገባም ልጅ በሆዷ ስለያዘች አንቺ አለሽ አይደል እንደመተሽ ተቀበለሽ ቁጭ ያልሽ ሰው ሰላም የተወዳችሁ እንዴት ናችሁ አማን ዛሬ ከቤቲ ጋር አብረን መተናል እንግዲህ የአምናት ምናምን እመጣለሁ ምናምን ቤት ሆነ ጠብቀኝ ምናምን ነገር ብላኛለች እና ላይክ ይከብዱኛል እንግዲህ መሪማ ምናምን ከመጣች እናኑም እህቶቿ ምናምን ከመጡ ላይክ ለማውራት ነው የሚመቸኝም ፕላስ ደግሞ በሁኔታው ላይ በጉዳዩ ላይ ይሄንን 15 ቀን ምናምን ነገር አብራት ስታድር የነበረችው ቤቲም ስለሆነች ማስረዳትም ካለባትም በሚል ምናምን ነው እዚህ የተቀመጠችው ማለት በቃ ሁሉም ነገር ላይ ነበረች ኤቭሪቲንግ እና እኔ ትልቁ መኝታ ቤት ስተኛ እነሱ ትንሽ መኝታ ቤት ነበር የሚተኙት እና ላይክ በምንም አይነት መንገድ እኔ እንግዲህ ይሄንን መሪየምም አትክደውም እንደው በጣም በተረጋጋሚ ነገረችኝ የሆነ ነገር እንኳን ኮሽ ካለ ምናምን ኢቭን እንዲ ስልክ ጥሪ ምናምን አይደለም ሳይለንት ሆኖ ራሱ ስልኳ ምናምን ከጠራ የምትነቃልኝ ነች እና እሷ ተነስታ እኔ ጋር መጣ ምናምን የሆነ ነገር ሀፕን አድርጎ እሷ ሳትሰማ የማይሆን ነገር እና እኔ ግን እንደውም እዚህ መምጣት ላይ ያለባቸው ይመስለኛል እዛው ከመሪም ጋር ጉዳያቸውን ቢጨርሱ እዚህ የመጡበት ምክንያት ራሱ አታየም አንተ ትናንትና ነው በቃ ላይክ እንዴት ልበልሽ ከወትሮ በተለይ ላይክ ማያቀኝ ሰው አይነት ነገር ነው የሆነውና ላይክ እህቴ እንደዛ አድርጋሃት ምናምን ነገር ምናምን ለተፈጠረው ነገር ዋጋ ትከፍላለህ ምናምን ስታፍ ነው ነገር አውራኝ ግን ውጪ ላለ ሰው አሁን በሱ እንኳን ተደረጃለሁ እህቶች ከዛ ደግሞ ውጪ ላለ ሰው እንዴት ነው አብራችሁ እንደምትኖር ውጪ ላለ ሰው ምናምን እኮ አይደለም ነው የምልሽ እኔንም ያቀኛል ጠንቅቆ ነው የምልሽ እንዴ አንዋር እኮ በጣም ብዙ ሰው ዓለም እንኳን ቢጠረጥረው ነው የማልጠረጥ አንዴ ካለኝ ቶይ የእውነቴን ነው ምናምን ካለኝ አምኗል በዛ ልክ ነበር እኔንም እንደዛ ማሰብ የነበረበት ነው የምልሽ ግን በጣም ብዙ ነገር ስለማቅ ነው እኔ አብራችሁ ስለኖርኩኝ እውነታውን እኔ ስለማቅ ነው ግን እኮ ቀላል ነገር እኮ ነው ይሄ እኮ ልጅ እኮ ማለት ቤቲ ይሄ ልጅ እኮ ማለት ሚዲያ ላይ ረጅም ጊዜ የቆየ ብዙ ችግሮችን ሲፈታ የነበረ ምናምን ነው ዲኤንኤ ነገር አቃል አይደል ዲኤንኤ ይመርመር ነው ላይክ ሌላ ምንም እኮ ያልኩት ነገር እኮ የለም ዲኤንኤ ይመርመርና ያንተ ነው የሚባል ከሆነ እኔ ተዋርጂ ላይክ እንግዲህ አይደለም ብዬ ክጃለሁ ኦሬዲ ካዲ ነው የሚባለው የሱ ስም እንኳን ሳያሳስበኝ ኢትስ ኦኬ በቃ ምናምን ነገር ብያለሁ ነው የምልሽ ግን ያውን ጥፋቱ የመረም ነው እሷ ግልጽ አድርጋ እስካልነገረቻቸው ድረስ አሁንም ችግራቸው እንደዚህ በቀላል የሚፈታ አይመስለኝም እሷ አይደለም ብላ በግልጽ እስካልነገረችው ድረስ እንጃ ማናቸው ነግራለች እኮ ተናገረች እኮ እሷ አይደለም ማለች በእናትየው ፊት እንግዲህ ከትናንት ወዲያ ተሻለ አይደል መጀመሪያ ግን ምንም አላለችም እኮ ሰጥን ያለችው እናትየው አንተ ላይ አላከከችው ምናምን እኔ እኮ ግራ የገባኝ ነገር ላይክ እሷ እያወራችን እንዳለችው ከሆነ ምንም አይነት ነገር የለም ነው አይደል ምንም አይነት ነገር የለም ነው እያለች ያለችው ከሌለ ደግሞ እሺ ችግር የለውም ሐኪም ቤት እንሂድና ቴስት እናድርግ ምናምን ነገር በጣም ቀላል ነገር ነው እሱንም አትፈልግም ነው ግን እናትየውን እንዴት ነው የተረዳችው ለስሙ አስቦ ምናምን እንደዛ ነው የተረዳችው ያንተ ልጅ ሆኖ የካድክ ስም በመጥፎ እንትን እንዳይነሳ ምናምን እንደዛ ነው ያለችው ሰምታታል አይደል አሁንም ቢሆን ቀላልም ቢሆን አይመስለኝም
ተመልካቾቻችን እኔ ግራ ገብቶኛል። በምን አይነት መንገድ ማስረዳት እንዳለብኝ ማለት ያለ ምንም ነገር ነው በቃ እየተከፈ ተመልካቾቻችሁ ቁጭ ብላችኋል። ጭራሽ ገና ብለሽ አንቺም እሱም ምን ተባብለን ነበር? እና ምን እናደርግ? እንዴ ሽማግሌ እንድትልክ እኮ ተነጋግረን ጨርሰን አይደል እንዴ ወጣ? እሱን ደግሞ እንደማይል ተናግሯል። አንተ እኮ አልክ እኮ በአደባባይ ልክም አልክ እኮ ልብን አንቱ ብለኸዋል። ምን እንዳሰብክ አላውቅም። ልጄን እንደፈለገ ስትጫወት ቆይ ዝም በይ አንቺ ላውራበት። ልጄን እንደፈለገ ስትጫወትባት እንደፈለገ ስትጠቀምባት ቆይተህ አክቶ ነው። አንቺ ለአላህ ብለሽ ቢያንስ አይደላሽም። የእሷ ጣፋንታ አንቺ ላይ እንደሚጠብቅሽ እንዳትረሽ። መሰፈርሽ ቁና መሰፈርሽ እንደማይቀር ነው። እሷን ከቤት አባረሽ አንቺ ከሱ ጋር ተደላለሽ ልትኖር ይመስልሽ? ስራውን ያባረረው ምን ስራውን አንቺ ነሽ እኮ ስታባያቸው የነበርሽ። እሷ ምንም የሚያደረገችው ነገር የለም። ማሚ እኔ ጋር ነው አይደል? ዛሬ እሷ ደግሞ በሰዓቱ ላይ የነበረች ሰው ነች። ምስክር ልትሆነኝ የምትችለው አንድ እሷና እሷ ብቻ ነች። በሳይንሳዊ መንገድ ማጣራት እስክንችል ድረስ ማለት ነው። ስለዚህ እዚህ ቦኔ ሳይንሳዊ ነገር እኮ አያስፈልግም። ቶፋው አንተ ጋር ከርማለች፣ አብራችሁ ብዙ ነገር አድርጋችኋል። እሷም ከርማለች። ስለዚህ አሁን ለምሳሌ እሷ ብታረግዝ ለእሷ ምን ተጠያቂ ነኝ እንዴ? እሷና እሷ ለየቀናችሁ እኮ ምን የተለየ ነገር አለ? እሷን ለመበቀል ስትል ነው እዚህ ቤት መታ መቀመጥ የጀመረችው። እሷ ግን አንተን እንደ ወንድም እንደ ቤተሰብ አይታ ነበር ስትቀመጥ የነበረው። እሺ ትንሽ ተቀመጥኩ አልተቀመጥኩ እኮ ለውጥ የለውም። በአደባባይ እሱ ስሙን ለመደበቅ አልተማርኩም የኔ አይደለም ምናምን ሰምቻለሁ እኮ ምን አድርገህ አንዋርም መቶ በአክብሮት ሲጠይቅ የመለስክለት መልስ አውቃለሁ። አውርተናል። ከአንተ ደግሞ እንደዚህ ነገር አልጠብቅም። እኔ ነኝ ከሱ እንደዚህ አይነት ነገር የማልጠብቀው። አንተ ስለስም ሊያምነኝ አልፈለገም። በቃ ላይ ገና አሁን ወንድምነት የስጋ እንደሆነ በየገባኝ በሱ ነው። ከስጋም በላይ ነው አንተ ግን እኔ እንደዛ ነበር ፊልም አደረገ። ምክንያቱም እሷን አመናትና እኔን ግን ጠረጠረኝ። እንደዛ ደግሞ አስፈላጊ አልነበረም። ካደረከው ነገር አንፃር እኮ ነው። አንዋርን ታውቀዋለህ አይደል? እኔ ከወለድኩት ከእናቱ በላይ እናንተ ታውቁታላችሁ እኮ። በደንብ ነበር ማውቀው የሚመስለኝ ግን እንደዛ። ስለዚህ አሁን ምግባር ሲቀየርበት እኮ ነው የትናንትናው ቶፋው ዛሬ ማግኘት ሲያቀተው እኮ ነው እንደዛ የሆነው ልጅ። አሁን አንተ አግባብ ነው እየሰራሁት ያለው ጥሩ ነው ያለው። ዝም በይ አንቺ ታውቃለሽ ነገር ሁሉ ትከፍያለሽ። የምትከፍ ብዙ ዋጋ አትመላለሻት። ዝም በይ በቃ አይመለከትሽ። ወደ አባቷ ገባሽ ማለት ነው። ምንድን ነው የምናመሰግንሽ? በልጠሽ ህይወታቸውን አባትሽ ስለጣልሻት ወደ እናቷ ስለተመለሰች ሐኪም ቤት ሄዳ ቼክ እንድታደርግ ማድረግ እንደሚያስብ ሰው አታስመስይ። እንደሚያስብ ሰው አታስመስይ። እያንዳንዷን ነገር አስበሽበት እንዳደረግሽው ግልጽ ነው። ምንድን ነው አስባ ያደረገችው? እዚህ ቤት እንድትገቢ ይቅርታ። እሺ ምንድን ነው እስኪ ምንድን ያስረዳውፋ ተናገሪ። ለምንድን ነው የምታግዝላት እኮ? ምንድን ነው ያደረገችው? የሚመስል ነገር አውሪያ አትሊስት የፈለግሽውን ነገር ማውራት አትችይም። የፈለግሽውን ነገር ማድረግ አትችይም። ለምንድን ነው ከእሷ ጋር ያሉት? ምን አገባህ? እሷን ካገኘ በኋላ እኮ ቶፋ የተቀየርከው ልጄ አይደል እንዴ? መሪም የተቀየርከው እኮ እሷ መሀል ስትገባ ነው። እኔ እውነቱን እያጋለጥኩ ስለሆነ ነው። አንቺ የራስሽን ህይወት ያስተካከልሽ ነው። በኮንፊደንስ እኮ ማለት ነው ልጁ የእሱ ነው ብላ እኮ መናገር እንኳን ያልቻለች ልጅ ነች። ስለዚህ ለምን ስትይ ነው የምትሟገችላት? እሷ እኮ ለአንተ ክብር ተጨንቃ ነው። አንተ የሚዲያ ሰው ብዙ ሰው ስለሚያውቅህ እንዲህ ብለው ያላገባትን ሴት አስረገዘ ይሉሃል ብላ እኮ በተባልኩኝ አድርጌ በተባልኩኝ እንደው ባላደረኩት አድርገሃል ከምባል አድርጌው በተባልኩኝ እንምጣ እኮ ለምንድን ነው የማንመጣው? ዛሬ መጨረሻም ቁም ተናግረን እንዲደረጋገር እንዴዳለን። ምንም ቁርጥ ብነግርሽ ነገር የለም። ሽማግሌ እንደሆነ መቼም ነው የማልከው። እሱ እንደማትበቃ ተናግሯል እኮ አስሪ ምንገገ እስቲ ዝም በይ አንቺ። አይመለከትሽም። አጋጭሻለሁ። እሺ ሰምተሽኛል አይደል? ለኔ ምክንያት ነው ይሄ ሁላ ነገር። ዝም በይ እንዴ! ብትሆንሽ እኮ ታደርስሻለች። እንዴት ነው የምትመልሺላት? ከእሷ ጋር ታየሽኝ። እኔ እሷን አከብራለሁ። በቃ ስራሽ ነሽ። ከእሷ ጋር እያወራሽ ስራሽ ነሽ። ለምንድን ነው ጣልቃ እየገባሽ አላወራን ነው የምትይው? የምትሸፍኝለት የሆነ ነገር አለ እንዴ ለሱ? ማን ያደርግሽ? አፈጉባኤ ያደርግሽ ማለት ነው። ባለ ጉዳዩ እሷ ስለሆነች እኮ ነው። በሰዓቱ ላይ የነበረች ምስክራችን እሷ ነች። በቃ በእኔና በእሷ መሀል የነበረችው እሷ ነች። በአንተና በእሷ መሀል ያለ አላህ ብቻ ነው። እሷ ምስክር ልትሆን አትችልም። እሺ እንግዲህ አላህ አንተም ልቦናህ ያውቀዋል። ከአንተ እንዳረገዘች አንተም ታውቀዋለህ። እሷ አይደለም በል ስትልህ ደግሞ አንተ ህፃን አይደለም እሷም እኮ መስክራለች። አንተ ስምህ እንዳሳዘነ ሁሉ የልጄ ህይወት ደግሞ በጣም ነው የሚያሳዝነኝ። የአንቺ የልጄ ህይወት ብቻ ሳይሆን የኔም እህት ነች።
ሁኔታዋ ያሳስበኛል። ስለዚህ አሁን ዛሬ ነገ ሳንል ያስወለዳትን ሰውዬ ፈልገን ምንድራቸውም ከሆነ ብንድራቸው ይሻል ነው። ምንድነው እትዩ? እና እኔ ጋር ነው ምንድነው ታዲያ? ምን እሺ፣ ምን እኔ እኮ አልገባህልኝ። እሺ ምንድነው ሀሳብሽ? ምንድነው ታዲያ? በስነ ስርዓት አታወራም እንዴ? ያስወለዳቸው እናቴ ፊት እንዴት ነው እንደዚህ የምታወራው? አንቺ ዝም በይ። አንዴ እኮ አውቃለች፣ በቃ አንዴ አውቃለች ነፍሰ ጡር መሆንሽን። ስለዚህ ምንም ጊዜ እኔ ማውቀው ነገር እየተናገርኩኝ ነው። አሁን የምታውቀው ነገርም ስትጠየቂ ነው መናገር ያለብሽ። እንዴ አላስወራማሽ ሲባል በቃ ዝም በያ። ለምን እሱ እንደዚህ ብታስጨንቁት? ምንም የሚያስጨንቀው ነገር ስለማለት ሳንች መጨነቅ ያለባት አንቺ ጓደኛ ነሽ። እንደ ጓደኛ ጉድሽን ይዤልሽ ዛሬ የሆነ ነገር ሲፈጠር ግን አንሻለሁ ምን ማለት እሺ እኔ ብዙ ነገር ደብቄልሽ አይደለ? ማንም ሰው የማያውቀው ነገር ብዙ ነገር አፍኜ ይዤልሻለሁ። እሺ እኮ አደባባይ አወጣሻት እኮ እሱ ጋር ተባብረሽ እንዲህ ብትል እንዲበላት እንዲብታደርግ እንዲያደርግላት ስም እንዳይጠፋሽም ይኸው ያስረገዘው ልጅ እየካደ ነው። እንደፈለገው አሻሸ ገዳሚ ሲላል ያንቺ መጣ ነገ ያስረግዝሽና አፍንጫሽ ላሽ ነው ልጅ አንቺም ህይወትሽ ጎዳና ነው የሚሆነው። እሷስ ቤተሰብ አላት ምንም ቢሆን አለውላት። እኔ ወንድሟም ጥሎ አይጠላት። ቤተሰብ አላት እኮ የሷ ቤተሰብ ቢኖራትማ እንደዚህ መታል በሰው ስታበጣበት ዝም አይሆንም። በቃ ስራ ተቢስሉሽ ስራ ስለሌለሽ በዚህ ላይ አላስወራማሽን እኮ እሱ እንደዚህ አይነት ሰው አይደለም። በደንብ ጠንቅቄ ስለማውቀው ነው የተፈራከርኩት። ስላንቺ ነው እየተወራ ያለው አይደል? ለምን ለሱ ትንታያለሽ? ስላንቺ ነው እየነገረችሽ ያለው። ያንቺ ጣል አይደርሰኝም አታስቢ። እንደሚደርስሽ እንኳን ቢፈጠር ሌላ ሰው ጋር ሄጄ ያንተ ልጅ ነው ብዬ እንደዚህ አላታልም። እሺ እንዳንቺ አይነት ሰው አይደለም አታስቢ። አሁን ተፋው እነሱ ከሚከራከሩት አሁን እኛም ጭቅጭቅ ከመናነሳው ወደ መፍትሄው ብንመጣ ይሻላል። በጣም ጥሩ አጭር አማራጭ ሽማግሌ አሪፍ ሀሳብ። አይ ወደ መፍትሄው ሰከን ባለ መንፈስ ምናምን ነገር ማውራታችን በጣም ቆንጆ ነገር ነው። አንቺ እንዳልሽው ልጅሽ ነች፣ የሷ ክብር ምናምን ነገር ያሳስብሻል፣ ያስጨንቅሻል። በዛውም ልክ ደግሞ ለኔም እህቴ ነች፣ የሷ ጉዳይ ያሳስበኛል፣ ያስጨንቀኛል። ስለዚህ ቀጣይ ጊዜው እየፈጀ ምናምን በመጣ ቁጥር እንደ ቤተሰብ መዋረድ ያለብን አይመስለኝም። ከየት የመጣ ልጅ ምናምን ተብሎ እንዲወራ አልፈልግም። ስለዚህ ስለማልፈልግ አሁን የምትነግርሽ ከሆነ ትንገርሽና ሆዷ ውስጥ ያለውን የልጁን አባት ትንገረን። ከዛ መናገር ባለብን መንገድ ሄደን እናናግረውና ከዛ በኋላ የሚፈጠረው ነገር ይፈጠራል። መቀበል ካለበት ይቀበላል፣ መቀበል ከሌለበት ደግሞ እንደሚስም እንደ እህትም ይዛት የነበረች ሴት አገባታለሁ ዛሬ ምን አዲስ ነገር መጥቶ ነው የሷ ህይወት ምናምን ብለን እንደ አዲስ እንደባዳ ሰው መጣው። ላገባትማ አስቤ ነበር፣ ከኔ ጋር ሙሉ ላይፏን እንድታሳልፍም አስቤ ነበር። ግን በመሃል ምን ሆነ? እሷ መጣች ሌላ ሴት አየ። አልሽ እንደዛ? አንቺ እንደዛ ነው የምታስቢው? አዎ ስለመጣች ነው። እኔ ምንም አልልህም። እሺ ምንም አልልህም። የፈለግሽውን መናገር መብታለሽ እኮ የተሸከመሽ ልጅ ነው የተናገርኩኝ። እንዴ ምን ብለሽ ተናገርሽ? ልኑር ለማላውቀው እስካለሽ ድረስ መብትሽ ነው የመናገር። ውስጥሽን የማውጣት ውስጥሽን ጭንቀት የማራገፍ መብት አለሽ። የመቀበል ደግሞ ግዴታ አለ። ደከመኝ ሁሉንም ነገር አንቺ ዝም በይ። አንቺ ዝም ለምን አትይኝ? ዝም በይ። እሺ እየሰማሽ ነው አይደል? ዝም በይ። እሷ ፋላና መከራከር ይችላል። እያንዳንዱን ነገር ትጠቀሚበታለሽ። አንቺ እንደ ጓደኛ አንድ ምክር ልምከርሽ። ጓደኛ አይደለሽ፣ ምክርም አይደለሽ። ፖሊስ ሳይሰማሽ ነው አይደል? ሄደሽ ፈልጊ። እሺ እዚህ መመላለስ አይጠቅምሽም። የልጇን አባት ለመፈለግ ያንቺ ምክር አያስፈልጋትም። ታውቃለች ራሷ ያስረጋዛት። አይ እሱማ በጣም ምስክርማ ያስፈልጋታል ማለት ምንም ምስክር ያስፈልጋታል። በጣም ባንተና በሳማ ምስክር አይ ምስክር አይደለም ምክር ያስፈልጋታል። በደንብ ምክር ያስፈልግሻል። ምን አይነት ምክር ሲል መልስ አይደለም። እሺ አንቺ ለምን አትናገር? ለምን ፈራሽ? አንቺ ምን መስፈራሽ? የሚያመላልሳችሁ ምክንያት እኮ አሁን የለም። ምን ምክንያት እኮ በጣም በቂ ምክንያት አለ። አንቺ ምን አገባሽ? መጥቶ ነው ቤት ካስረዳች ባሏ ነው ከጊዛ ወጥቼሽ አንቺ ልትከለኪ ነው? አዎ የሚያንሰጣም በጣም እርግጠኛ ነኝ። ልጁ የሱ ነው። ምን እርግጠኛ ነኝ? እርግጠኛ ነኝ። በቃ ከእናንተ በላይ እኮ ከእናንተ ከወንድሟ ከእናንተ ምናምን ከእህቷ በላይ እኮ እዚህ ቤት ስኖር የነበረው አንቺ መለሽ ትርጉም የለውም። ባልና ሚስት አብሮ ለመተኛትና ወይም ለማስረገዝ ለማርገዝ አንቺ ምስክር አያስፈልግም። ማሚ መች ተጋብተን አትጋባችሁ እኮ እንድትጋቡ እኮ ሽማግሌ ላኩ እያልኩ እኮ ሳንጋባ እንደ ባልና ሚስት አብረን የምንተኛበት ምንም ምክንያት የለንም እያልኩሽ ነው።
እንግዲህ ባልና ሚስት ካልሆናችሁ በስተቀር እስከዛሬ ድረስ አንተ ስትቀመጥ ለምን እንደፈቀድክላት እኔም አይገባኝም። እንግዲህ ያመጣት ልጅሽ ነው፣ እሱን ጠይቂው። ለምን ያመጣት በእህትና በወንድም መሀል ብሎ እኮ ነው። ወንድም ሆነ እህት ናት ብሎ መጣ። ስለዚህ እኔም እንደዛ ነው የተቀየራችሁ። አንተ በፍጹም ውጪ ብሏት ነበር። በግድ ነው ተመልሰን ይሄ እንሂድ፣ በቃ እንሂድ። አልሄድም። እኔ አሁን አንቺ መናገር ያለብሽ ነገር ለሽን የሚያስከብር ነገር ተናገር። በቃ ምንም ነገር የለም። አስረግዞሻል እማዬ ልጅስ ማለት ለምን ፈራሽ? የሱስና የሚጠፋው አይደል እንዴ? አይደለም ማለት እሱ ስለሱ ተጨንቆ እኮ ነው። ስላንቺው ተጨንቄ ነው። በጣም ነው የምጨነቀው። በጣም የሚያከብሩኝ የሚወዱኝ ሰዎች አሉ። ለነሱ ደግሞ ክብሬን አሳልፌ የምሰጥ ሰው አይደለም። በቃ እንዲታዘበኝ ማንም ሰው አልፈልግም። እሷም ክብሯን ለሷም ክብር ለሷም ህይወት የሚጨነቅ ቤተሰብ አላት። ስለዚህ የምትጨነቁ ከሆነ ከሜዳ ላይ አላገኛትም አይደል እንዴ? ክብር ያለ ቤተሰብ ያላት ልጅ ናት። የምትጨነቁ ከሆነ ልጁን አባት ፈልጉ። ፈለግን መጣን አንተን አባቱ እኔ አይደለም እኔ አለመሆኔን ደግሞ ከራሱ አንደበት መስማት ትችያለሽ። ቤት ወስደሽ ጠይቂያት ከፈለግሽ። እማዬ በቃ ያው እነሱ ፊት እንጋጭ እሱ አይደለም በቃ መስማት አትፈልጊም እንዴ ማሚ? እኔ ታውቂኛለሽ። የሚያስፈራሩሽ ነገር አለ። ሰው እየላኩ እያስፈራሩሽ ነው። እሱ ነው ብለሽ መናገር ለምን ፈራሽ? እኔ ወንድምሽ ነኝ። እየሰማሽ ነው ነገር ሁሉ ያለው አጠገብሽ ምንም ይኸውልሽ ማሚ፣ ምናልባት አንቺ ከልጅነት ጀምሮ እኔን ስለምታውቂ ለልጅሽ ተመኝተሽ ሊሆን ይችላል። ግን ደግሞ ተመኘሽኝ ማለት የግድ እኔ ከሷ ጋር ማለት አንተን ያልኩ ሳይሆን አንተን የመሰለ ስነ ምግባር ያለው ያው የድሮ ስነ ምግባርን ይዤ ማለት ነው። አሁንማ ተቀይሯል እኮ ለምን ቀየረች ካሷ? ያን የመሰለ ምግባርን ሳይ ምን አለ አንተ አይነት ባል ቢያገቡ አልኩ እንጂ አንተን ያጓራልኩ። ግን የህይወት መንገድ አይታወቅም እና መታ አንተ ልትዘዋለች። አስረገዝካት፣ እሺ ብለን ተቀበልን። አስረገዝኳትም። እንዴት ነው ያስረገዝካት? እንዴ ብዙ ጊዜ አንቺ እንትን ላይ ብዙ መስሪያ ቤቶች ላይ መንግስት መስሪያ ቤቶች ላይ ሰርተሻል አይደል? ቢሆንም ስለዚህ ታውቂያለሽ እንዴት ፕሮሲጀሩ አካሄዱ እና ነገር ታውቂያለሽ። ማስመርመር ትችያለሽ እንዴ? አንተ አባቶስ እያለ ለምንድን ማስመረምረው? አባትና እናት አጠገብ አንቺ በቃ ክችች ብለሽ እኮ ነው ማሚ፣ ክችች ብለሽ አልበቃ እሱ ነው ክችች ጋር ማለት ነው። እውነታውን እየተናገርኩ ማስመርመሩ ለምን ይፈራችሁ? አንቺ ዝም በይ እስኪያወሩበት ቀላል ነገር እኮ ነው። ለምንድን ነው የተፈራው ነው በቃ እያለች ያለችው እኮ ለምንድን ነው የተፈራው? እውነታውን እያወቅን ማስመርመሩ ለምን አስፈለገ? እኔ ደግሞ አይደለም እያልኩ ነው። ለኔ ስትል ለምን መመርመሩ አስፈለገ? አባት ከተመረመረ በኋላ ነው ያምናለሁ። እንግዲህ እናት እውነት አባት ደግሞ እምነት ነው አይደል የሚባለው? ሲያምን ነው እንደዛ የሚባለው እኮ ነው። አላምንም እኔ በማያሳምነኝ ነገር ላይ አላምንም። የራስን ፍሬ ለምን ማመንም አይጠበቅበትም። አስረግዛ ምንም ማስረገዝ እኮ ሌላ ምንም አዲስ ነገር የለውም እኮ ልጅ ነው አይደል? በቃ እሱ ነገር አይደለም። አዎ ልጄ ነው ብትል ምን ትሆናለህ? የሰው ልጅ እንዴት ነው ልጄ ነው የሚለው? የሰው ልጅ መሆኑን በምን አወቅሽ? አንቺ ለምንድን ነው ቀደም ከኔ ጋር አንቺ በእነሱ መሀል ከኔ ጋር ትተኛ ነበረ። ከዛ እኔ ከአንቺ ጋር ሙሉ ሰዓት ተኝታ ለዚህ ተደብቀሽ እንድናወራ እድል ስጭን። አንቺ ዝም በይ እንዴ! ምንሽ ነው? ወራ ተነስተሽ እሱ ጋር ትሄጂ ነበር ነገር አይመለከትሽም። አንቺ ዝም በይ በቃ ነው ወይስ እኔ እናንተ ጋር መጣ ነበር? እንደዛ ነው እንፋ እኔ እኮ ነው በእናትሽ በቃ እንውጣ። ባላ ሌላ ምንሽ እንውጣ በቃ አውጣ። ምን ይሄንን አሁን ቶፋው እኔ ካንተ እኔ ራሴ ምንም አልፈልግም ከዚህ በኋላ። የእሷ ክብርም ያንተ ክብርም አንተ ክብርን እንደምትፈልገው ሁሉ እሷም ክብሯን ያስፈልጋል። እሺ ማሚ፣ የክብር ሰው ናት። አሁን ለመጨረሻ ጊዜ ፈልጋለሁ ስትይ ምናምን ቁጭ ብዬ ቤቴ ቁጭ ብዬ ጠብቄሻለሁ። ከዚህ በኋላ ግን ብትደውይልኝም ላገኝህ ብትይኝም አይሆንም። በዚህ ጉዳይ ላይ ላወራሽ አልፈልግም። ተገደህ ታወራለህ። እኔ እኮ ስላሳደኩ ለምን እንደምታስገድጂኝ በቃ ከዚህ በኋላ በእንደዚህ ማለት በጣም ነው የማስገድድ። አይገርምም? እኔ በክብር ጠይቄሃለሁ። አይ በክብር አታውሪኝ። በቃ እኔ እሱን እንፈልግ። በክብር እያወራሁ ነው። አንቺ ደስ ባለሽ በማክበር እያወራሁ ነው። አንቺ ደስ ባለሽ አውሪኝ። አታክብሪኝ። በቃ ከዚህ በኋላ እኔ አንቺ ከዚህ በኋላ መግባባት የምንችል አይመስለኝም። በሚያግባባ ቋንቋ እንግባባ። እስቲ እየስፈራሽ አንግባባም ካልክ በሚያግባባ መንገድ እንሄዳለን እኮ። በሚያስፈልግ ደስ ይለኛል። እኔ እሱን ነው የምፈልገው። ላይክ በቃ ቤተሰብ መሆን ካልቻለ ጠላት ነው ማለት ነው። ከሚሆን በፍቃድ በካደረው አይተቆይ ማን ተጠራሽ? ጥልቃት ወይ በሰው ወሬ ነው ማንም ያስገድደው። ጥልቃት ወይ በወሬ ነው። እሷ እንድታገው የሰው ልጅ እንዲያሳድግ ይፈርድበታል። አይመለከትሽም። የሰው ልጅ ይሁን አይሁን እነሱ እናትና አባት ናቸው። እሱ ሲመረመር ነው የሚታወቀው። እሱን ማንቻልሽ አንቺ መክረሽን አይደለም እናስመረምረው። አንቺ ያው የራስሽን እያደላብሽ
ያደላደርሽ ነው እኮ አንቺ አሁን የሷ ጣፋንታን እያበላሸሽ የራስሽን እያደላደርሽ ነው። ነገር ታገኛለሽ ለሷን እንድል እኔማ ደስተኛ ነበርኩ ሊጋቡ ስለነበር ግን ማይሆን ነገር ነው በማለትሽ በጠበጥሻቸው ሊጋቡማ እኮ እሺ ነበር። አሁን አግባታለሁ ብሎ እኮ ሽማግሌ ሊልክ ነበር። ሐኪም ቤት ማስመርመር ስለመመጥበት ቤቲ እስከ መቼ ልደብቁ ነው? አንቺ ቤቲ ዘም በይ እሷ ማለት እኮ ለኔ አይደለም ጓደኝነቷ ለሷ ነው። ሀቅን ስለተጠላሁ ጠላት ሆነች። ጠላት አሉ እንኳን እኔ ጓደኛ ነች። እኔ ታውቃታለሁ ካንቺ ውጪ ታያቸው ሲጀምር ሀቅ እንዳለው ሰው እንዴት ታዲያ አንቺን ትደግፍሽ? አንቺ እኮ ልታታይኝ እኮ ነበረ። ይኸውልሽ ቤቲ እኔ ካንቺ ጋር ምንም አላወራም። ማውራት ያለብኝ ሰዓት ላይ አወራለሁ። አሁን ግን ካንቺ ጋር ምንም ጓደኝነት በመደረ የለም። ካንቺ ጋር ልደረብ አልችልም። እሺ ጓደኛዬ ስለሆንሽ ብቻ ውሸት እንደሆነ እያወቅኝ ካንቺ ጎን ልቆም አልችልም። አይደለም አሁን ከእውነት ጎን ነው የቆምሽ አይደል? አንቺ ቤት ነሽ ሁለት ወራሽ ራስ ማነስ ናችሁ በተማመን ያለባችሁ። ለምን ሶስተኛው ገና አስፈለግሽ አንቺ? እነሱ ማውራት ይችላሉ። ቶፋ ማፋለው መናገር ይችላል። ቶፋ ለምን ዝም አታስብላት ትችልሽ? ከዚህ በኋላ እናቴ ምንም ነገር መልስ እንኳን እንድትመልስላት አልፈልግም። እየሰማኸኝ ነው ቶፋ? አሁን እኔ መጣሁ አንቺን ተወክለሽ እንድትናገር ሳይሆን ቶፋን ሽማግሌ እንድትልክ ነው የምፈልግ። ለምን ማጥቆ ወደሻም በግድ ትልካለህ። እስከ ዛሬ ድረስ ልጄን አምጥተህ ስትጫወቱባት እንደከረምኩ ሁሉ አሁን ሽማግሌ በክረት ትልካለህ። እባክሽ በቃ እሷ ምንድነው ስትጫወቱበት አይተሻላችሁ? በቦታው ነበር። በቃ ይሄ አርግዛ መጣች እኮ እኮ ነው ማን እንዳስረገዛት ልጅ ታውቃለህ? ካንተውጭ ማንም አያስረግዛትም። የኔ ልጅ እኔ አላስረገዝኳትም። ባይሆን ያስረገዛትን ሰው በጊዜ ብትፈልጊና ብታገናኛት አሪፍ ነው ብያስባለሁ። ፈልገን በጊዜ ፈልገን አገኘን። አባቷ አንተ ነህ ብላለች እኮ ካንተ ነው ያረገዘችው። በቃ አይደል እንዴ ማርያም ለምን አትነግሪኝ? እሜ ንገሪ ወይ ከፈርነር ምኑን ነው የምትነግረኝ? እኔ አይደለም እኮ አልኩሽ። አንተ እንዴ ስርዓት ይኑር እንጂ ምንድነው ጮኩኝ? አትጩባተው። እሺ በቃ ጮሄን ከሆነ ምናምን ነገር በቃ ጨርሰናል። መውጣት ትችላላችሁ። እኛ የምንወጣው ያባረርኩት ባልሆነ ትልካለህ አትልክም? አልክም። መላክ ግዴታ ነው። ለምንድን ነው የምልከው? ስለምንድን ነው አስቀምጣት ልጅ ስትጫወቱባት በከረመች ልጅ ላይ ሽማግሌ የተጫወተባትን ፈልጊ እኮ ያልኩሽ እኮ ነው። ስርዓት ይኑር እንጂ ምንድን ነው የምትይው? ለእናቴ የምታወራው ነገር እሺ እኔ ነኝ ያስረገዝኩሽ? እኔ ነኝ ያስረገዝኩሽ? በቃ ነገሩ እንደሱ እስከ ዛሬ ድረስ ቁጭ ብለሽ አሁን እኔ ነኝ አንተ ነህ። በቃ ነገሩ መቼስ ሌላ ሰው አይሆንም አይደል? አንተ ራስህ ይኸውልህ ማቻምን ከሆነ ማለት ነው እኔ በማሳምን መልኩ አሳምናለሁ። እናቴም አይደለችም አንዋርም ማንም አይደለም። ይሄን ያህል የልብ ልብ የሰጠው ካልመሰለኝም ነበር። ይሄን ያህል እናቴ እስክትናገር ወንድሜን እስክታመነጫጭቅ ምናምን ሰምተኛል አይደል? ከዚህ በኋላ ምንም ነገር እንትን ብትል አልሰማህም ማለት የሱ ልጅ ነው። የሱ ልጅ ነው አይገባሽም አንቺ ጎበዝ ነገር እኮ ነገረች። አሁን ልካላት የልጅ አባት እንደሆነ አበሰረች። ይሄንንማ እኮ አንቺ እኮ ተነጋግራችሁ የመጣችሁት ነገር እኮ ነው። ምንም የተነጋገረው ነገር ለቦና እያወቀ ለምን ትከዳለህ? ምንድን ነው የምትፈልጊው? ሽማግሌ እዚህ ቤት ሆናለሁ። ሽማግሌ ትልፋለህ። እዚህ ቤት እቀራለሁ። ሰምተኛል አይደል? እኔ ማለት ፈቅደልሽም ከዚህ ቤት ጎትቻ አስወጣሻለሁ። ዞሮሽ ይሄ ማለት እሱን ማን ጆሮን እንዳያስፈልግ እሷን ጆሮ የምትይዘው መጀመሪያ እንዴት አድርገህ ስትንከባከባት ስትቀመጥ እንደፈለገ ስትጫወትባት እንደነበርከው አሁን ተቀብለህ ታስቀምጣታለህ። አንተ እንደፈለክ ሰዓት የምታባራ ከዛ በኋላ ሌላ ሴት አምጥተህ ምናምን እንደዛ አይሆንም። እሺ እንደዛ አይቀጥልም። ቶሪ እየሰማኝ ነው። አዝላ አንቺ የእሱ ልጅ እንዳልሆነ ታውቂያለሽ። አይመለከትሽም። አሁን ነው ሲያወራ አንቺ ለምን ዝም አትይም? ምንም ታወራ አንቺ ዝም ብለሽ ቁጭ በይ። ቆይ ሲጀምር ቀድሞውኑም እኮ ማለት ነው እቺ ልጅ እኮ ማለት እኮ እኔ ሳላቅ ነፍሰ ጡር ሆና እኔን ለማግባት እኮ ስዶ ልትልኝ የነበረች እኮ ነች። ስለዚህ አሁን ብትናገር ምን ይገርመኛል? ምን የአንቺ መናገር ለኔ ምን ምንም ላለማለት ሞክሬያለሁ። አንተ ስትጨው ምን ስትል ምንም ለማለት ሞክሬያለሁ። ከዚህ በኋላ ግን ምንም አልሰማህም። ምንም ነገር አታምጣ። አንበሳ ጎበዝ እንደሱ ነገር ፍርድ ቤት መሄድ ካለብን እንሄዳለን። ደስ ይለኛል። አዎ እናደርጋለን። ከዛ ደግሞ አንቺ እህቴ ስለሆንሽ የልጁን አባት እናገኘዋለን። በዛው ነው እሱን አይደለም አልገባኝም። ምን ተማምናለሁ? እሺ ለምን እንደዚህ እያለች እኔ ምን አውቃለሁ? ልብ ይሰጣልሽ ምንም ልብ ልብ ምንድነው እንደዚህ የሚያደርገው? እኔ እኮ የልጅ አባት ነው። በቃ አርግጂ የልጅ አባት ነው። የኔ ልጅ አይደለም ማለት ነው እንዴ? ነገርሽ በአደባባይ እኮ ነው እንደዚህ ያወራች ያለችው። ኦኬ ምን ሻት ነው እንዴ? ለምን አታምናትም? ያወራች ነው። የትም እሄዳለሁ እያለች ነው። እየሰማሁት ነው አይደል?
እኮ ነው እሱን የምፈልገው እርግጠኛ መሆኗን ነው የምፈልገው። ስለዚህ ሳይንስ ይዳኘናል አይደል? አሁን አላምን ብላለች። ስለዚህ ፈጣሪዋን ካልፈራች እኔ ምን ላደርግ ይችላል? ስለዚህ አንተ ስታስበው ፈጣሪ ነው ሳይንስ ጋር ብሎ ፈጣሪ አልነበረም በወቅቱ ፈጣሪን አልፈራም። አንተ አስረግዛት ውጪ ብለህ ስታፈራ ከሆነ አድርጌው ፈጣሪ ዛን ጊዜ አልነበረም። ከዚህ በኋላ መልሳት መልስላት እሺ ማንም ሰው እናቴ መልስ እንዳይመልስ አሁን ለሳታድር ሆኖ ብለሽ እንግልና ላክ ሽማግሌ ላክ እኔ እንዴት እንደማስበው እሺ አሁን ሽምግልና ሆነ አንተ ስላልከኝ አይደለም የምንወጣው ቤቴ ነው ሰማሽኝ አይደል? እንደ ቤታችሁ ቤቷ ስለሆነ የልጁ አባት ቤት ስለሆነ አንቺ ምን ቤት ነሽ? አሁን መተሽ ቁጭ ያልሽው አንቺ አይና የልጁ አባት ቤቷ ስለሆነ ይሄ የእሱ ቤት ነው። ይኸውልሽ አንድ ለመጨረሻ ድጋሚ ላስጠንቅቅሽ፣ ድጋሚ ልምከርሽ ጊዜው ማለት ነው ሳይሄድ ወራም ሳይገፋ የተነባበት ዘሉት ይሻላል። አገኘን አንተ እሱ የልጅ አባት እንደሆነ እኮ ነገርሽ እኔ ፈለኩት ማለት ነው። አንቺ የፈለግሽው በአደባባይ በቀየው ምናምን በአድባሩ ፊት መዋረድ ነው መሰለኝ የፈለግሽው አይደል? አንተ ላይ ነገር ያሰረብኝ ለከብር ስትል ይካድ እንዴ እንነጋገር እንዴ ሽማግሌ ነገር ከምንነጋገር ቤተሰባዊነት ብንመሰረት ይሻላል ብዬ ነው። አከዚህ በኋላ ነው ቤተሰብ መሆን አልፈልግም ከነጠቀ ቤተሰብ አትሆንም፣ ግን ደግሞ በግድህ ትሆናታለህ። አንተ ሳትፈልግ በግድ ታገበኛለህ። እኔ ደግሞ በግድ ላገባሽ ህግ ያስገድዳል። አሳልፎ እንደዚህ አንዳሮቄ ቃል መጣል አይቻልም። ሁለተኛ ሚስት ልትሆኚ ነው? ለምን አራተኛ ትሆኚ? ሁለተኛ ነው የመጀመሪያ ሚስት ነው ማስወሻል ማይደሰብሽ ወይ የልጄ ነው ትሆኛለሽ። እሺ እኔ ጨርሻለሁ። ሌላ የምታወሩት ነገር ካለ አሁን ነው ጨርሻለሁ። ማግባት ምናምን የሚለውን ነገር ከጭንቅላት ይሰርልሽ። እሺ እውነት ስላልሆነ ታለቅስ ነው። አትጃጃይ፣ እንደ ህፃን አትጃጃይ። አንቺ ነሽ እንጂ ትጃጃሽ። እሷ እኮ አሁን ማለት ነው ለትንሽ ጊዜ ስለሆነ አጣጥሚ፣ በደንብ አጣጥሚ። ለምን ባለቤቷ ስለሆነች የእሱ ባለቤት ስለሆነች አላገባም። የልጁ አባት ስለሆነ አላገባትም። ልጅ በሆዷ ስለያዘች አንቺ አለሽ አይደል? እንደመተሽ ተቀበለሽ ቁጭ ያልሽ ሰው ልጅ ትወጫለሽ። እኔ ምን አውቃለሁ? ቤቲ እኔ ትጭኛለሽ። መጃጃል ከጀመረች እኮ ሰነባበተች እኮ። ለምን እንደዚህ እርግጠኛ ያደረጋት? ለምን ታስመስላለህ? እኔ ነኝ ያስረገዝኩት። አዎ እኔ ነኝ። እሺ ጎበዝ፣ በጣም ጥሩ። ስለዚህ ታወራታለህ። እኛ በክብር ጠይቀን እምቢ ብለሃል። ተገደደ ያደርገዋል። በጣም አስገድደን የምናመጣው ነው። እኔ አሁን ተናግሬ አይደለም። አንተ ተማሪ ማንንም ፈርቼ አላውቅም። እኛ ዛሬ ሽማግሌ ላክ ብለን ለምነናል። ነገ ግን እግራችን ስር ወድቀን ለምነናል። ሽማግሌ ላክ ብለን ላክ ብለን ላግባት ብለን ለምነናል። ነገርኩት። እንዳታስቢ ዛሬ ልብን እንዳታስቢ እሷ ነገር ስላደረክ ምን አይታየም። ተጋርዶባል። አንቺ ለምንድን ነው አትወጪ? በቃ ውጪ። ዝም በል። ሰምተኛል አይደል? ማንም ይሰማክ የለም። ነይ ሞይት ነገ ግን ይቆጫል። አንቺ እንደሆነችሁ አይላክ። እሺ ሰምተኛል አይደል? ነገ አንቺ ከተመቸን እንመጣለን። የእሷ ቤት ነው። ስለዚህ እንመጣለን። ለእኔና ናቸው የሚመጣውን ነገር ግን አትሸከሙ። ታያለህ። ቦዛ ደራስ ይዟለሁ። ማለት ቆይ ማለት እንደዚህ አይነት ቴክኖሎጂ ባለበት ጊዜ እንዴት ኮንፊደንስ እሺ እኔ ማለት ነው ነገር ነው። እሺ አለቀ ማለት አለቀ ማለት እኔ ምን ነገር በሁለታችሁ መካከል የሆነ ነገር ተፈጥሮ እኮ አለቀ። መልሰሽ እንጂ ደግሞ እዛት መልሰሽ ነው የተመለስኩኝ ነው። ምን እርግሽ እርግጠኛ ሆና ነው እንመርመር ስትለኝ ነበረው። እንዴት ነው እርግጠኛ ሆነች? እሺ አሁን አንቺ አምነሻት ነው? እርግጠኛ ሆና እኮ እንደዛ ስትለኝ ነበረው። እርግጠኛ ሆናማ እኮ አላረገዝኩም እኮ ብላ ነበር አይደል? እሱን እስከያለሽ ትመርመራለችው። እሺ ትመርመራ። እሱን እኮ ነው የምፈልገው። እንዴት ነው እንደዚህ እርግጠኛ ሆነችው? እንዴ እሺ ምን አውቃለሁ እኔ ስለሷ ይነተ ይቻታ ታዲያ ወይ አላቅም። የዋሸው ነገር ካለ ምናምን እንጃ። እኔም እንደምድረሱ ግራ ገብቶኛል። ግን በዚህ ቤተሰቦቻችን ምንም ማድረግ አልችልም። ቤት እያደከምሽ ነው። እኔ ጓደኛዬን አውቃታለሁ። ይኸውልህ የሆነ ነገር ሳይሆን እንደዚህ እርግጠኛ ሆና 100% ልታወራ አትችልም። ታዲያ እኔ ነኝ ዋሻት? እኔ አላውቅም። ግን እርግጠኛ ሆና ነው እያወራች
ነበረችው። እሺ ለማንኛውም እንግዲህ ተመልካቾቻችን ምን እንደሚያመጡ እስቲ እናያለን። ማለት በዚህ ልክ ላወራቸው አልፈልግም ነበረ፣ ግን በቃ ድንበር እያለፈ ነው። ላይክ እንዲነካብኝ የማልፈልገውንም ነገር እያነሱብኝ ነውና ከዚህ በላይ ትዕግስት ሊኖረኝ አይችልም። እነሱ መሄድ ባለባቸው መንገድ እንዲሄዱና እንዲያጣሩ ነው የምፈልገው። ላይክ አዲስ ነገር የምናገኝ ምናምን ነገር የሚሰማ ነገር ከሆነ እናሳውቃቸዋለን። ሰላም